ምጣዱ ደራሲ እንዳለጌታ ከበደ ተራኪ አረጋዊ ሰለሞን ምጣዱ ከርቀት አንድ ሰባኪ ድምጹን እያጮኸ የመዝጊያ ጸሎት ሲያካሂድ ይሰማታል። የዕለት እንጀራችንን ስጠን ዛሬ አሜን አለች ፈገግ ብላ። አልጋዋን አየችው፣ የዕለት እንጀራዋን የምትጋግርበት ምጣዷን። አሁን የምትኖርበት ክፍል ነፍሳቸውን ይማረውና የእናቷ ነበረ። እናቷ ከሚከፍላቸው ሁሉ ይተኙበት የነበረ አልጋ አሁንም አለ። አሁንም የመክፈል አቅም ካላቸው ጋር ልጅቱ ትተኛበታለች። ልጅቱ በተረገዘችበት የሽቦ አልጋ ላይ ነው እንጀራዋን እየጋገረች ያለችው። ከመወለዱ አስቀድሞ በተገዛ መስታወት ውስጥ አይኖቿን ፈለገቻቸው። አይኖቿ ትናንሾች ስለሆኑ አጨንቁራ የምታይ ያስመስሏታል። መልኳን ትክ ብላ ያየች እናቷ በሕይወት ብትኖር ኖሮ ምን ልትመስል ትችል እንደነበር ማሰላሰል ያዘች። እናቷን ማሰብ ስትጀምርና ሆድ በሚያስብሱ ነገሮች ስትከበብ መስታወት ፊት ትቆምና መልኳ ላይ አፍጣ ስትነጫነጭ ታመሻለች። ሁሉ ነገርሽ የእናትሽን ይመስላል ይሏታል ጎረቤቶቿ። ጠየም ትላለች። የተስፋ መቁረጥ አመድ የተነሰነሰበት ትንሽዬ ፊት አላት። አንድም ቀን አንድም ሰው ይሄ ነገርሽ ሲያምር ብሎ አሞካሽቷት አያውቅም። መስታወቱን ከግድግዳው ጋር ሳሳመችው። በቀድሞ ቦታው ለባብሳለች፣ ተኳኩላለችም። እየጨለመ ነው። አሁንም አልጋዋን አየችው። ጾመኛዬ አምላክ ካልጨከነብህ ዛሬ ትፈስክ ይሆናል አለችው። አንዳንዴ እንዲህ ነው። የተጠቃሚው ቁጥር ከሚፈለገው በታች መሆኑ ቀርቶ የሌለ ያህል ይሆናል። ምንም ይሆናል። አኩተመተመች። የዕለት እንጀራችንን ስጠን ዛሬ ደጇ ላይ ቆመች። ከእሷ ቤት ትይዩ ስልክ እናስደውላለን የሚል ጽሑፍ መስኮቱ ላይ ያንጠለጠለ ትንሽ የሸቀጣሸቀጥ ሱቅ አለ። ቁጥሩን በአግባቡ የማታውቀው ስልክ አላቸው። ደውላበት አታውቅም። ተደውሎላትም አያውቅም ነበር። በደጇ በተመላለሰ ቁጥር ሰላምታ ይሰጣት የነበረ አንድ መምህር ግን ደወለላት። የደወለላት ቀን እንዴት ነበር የደነገጠችው! ለመጀመሪያ ጊዜ በቀጭን ሽቦ ተሽሎክልኮ ወደ ጆሮዋ የሚገባ ድምፅ ስትሰማ፣ ለመጀመሪያ ጊዜ ድምጿን በስልክ ስታሰማ፣ ለመጀመሪያ ጊዜ የስልክ እጀታ ከንፈሯንና ጆሮዋን ሲደባብስ፣ እንደዚያ ቀን ተደስታ አታውቅም። ስትፍነከነካ መሸች። እሷ እስከምታውቀው ድረስ ነፍስ ካወቀችበት ጊዜ አንስቶ በዙሪያዋ ካሉ ሴቶች እሷ ናት እንዲህ ያለ ዕድል ለመጀመሪያ ጊዜ ገጠማት። በስልክ የሰማቻቸው ቃላት ደግሞ እንደ ውብ ዝማሬ ከጆሮዋ አልጠፋሉ። ቅዳሜ ከሰዓት በኋላ መጣለሁ። እሺ ጫታ መጣና ስንቅም እናመሻለን ነበር ያላት። በሴተኛ ዳሪዎች ችግር ዙሪያ ፕሮጀክት እየቀረጽኩ ነው። ስፖንሰር ካገኘን የተሻለ ሕይወት መኖር የምትጀምሪበት ቀን ሩቅ አይሆንም። ራስሽን ጠብቂ እሺ ይላት ነበር። ስለ እናቷ የምታብሰለስልባቸው ሰዓታት ብዙ ቢሆኑም መምህሩን ሳታስበው የዋለችበት ቀን መኖሩን ግን አታስታውስም። በተለይ ስልኩ በጮኸ ቁጥር፣ አይኗን ደጇ ላይ ወደሚገኘው ሱቅ በወረወረች ቁጥር ምስኪን አለች። እያሰበች ያለችው ነገር ለመርሳት እየሞከረች። አሁን የሥራ ሰዓት ነው። መሰሎቿን አየቻቸው። እነሱም እንደሷ ዝግጁ ናቸው። ከሬሳ ሳጥን በማይሰፋ ክፍሎቻቸው ደጅ ላይ ሆነው አቋቋማቸውን አሳምረው ቆመዋል። በየበሩ ደጃፍ ያሉ ቀያይ ብርሃናት ውጭ ምን እየተደረገ እንደሆነ ይታዘባሉ። ሙዚቃው ይጮኻል፣ ዕጣኑ ይጨሳል፣ ሳቁ ደርቷል። ከስንትና ስንት ጥበቃ በኋላ አንድ ወንድ መጣ። ፊቷን አበራችው፣ አየችው። ደረቷን፣ እምብርቷን የሚያሳይ ልብስ ከወገቧ በላይ ውሏል። ከታች አጭር ቀሚስ። እያያት ነበር። ጨለማው ሰውነቱን ደብቆለታል። እሷም ምን እንደምትመስል አታስታውቅም። ጭኗ ብቻ ነው ደምቆ የሚታየው፣ እንቁልልጭ ብሎ የሚያስጎመጅ። ወጣቱ መለስ ቀለስ ብሎ አካባቢውን መቃኘት ያዘ።
ወደፊቷ እየመጣ ያለውን እግር ስታይ ገባች። ተከተላት። ዋጋዋን ነገረችው። ጉድ አልነበረም። አረቄ የያዘ ጠርሙስ በመለኪያዎች ተከቦ በትንሽዬ ጠረጴዛ ተጭኖ ጥጉን ይዟል። ረዘም ያለ ቡራቡሬ አንሶላ አልጋውን ጋርዶታል። ከአልጋው ጎን ምስማር የነከሰ ፎጣ ተንጠልጥሏል። የፎጣው ጫፍ ቆሽሿል። እጅ የሚበዛበት ስፍራ። እሷም እንደዚያ ናት። አንዱ ጥግ ላይ ደግሞ በሸክላ የተሰራ ምድጃ ይታያል። ሆዱ ላይ የተበተነው ዕጣን ከፍሙ ጋር ተባብሮ ቤቱን አውዶታል። ሽታውን አልጠላውም። ግራሶ ግራሶ የሚል ጠረኑን አባሮለታል። ምንድን ነው? ምን ተፈጥሯል? አለ ጆሮውን ወደ ውጭ እየቀሰረ። እሱ ካለበት ክፍል ቀጥሎ ያለች አንዲት ሴት ጮክ ባለ ድምፅ ስትሳደብ ይሰማል። እኔ አንቺን አይደለሁም ምድረ ገንገበቱን የማስተናግድ። ስሚ ደግሞ እግዚአብሔራችን ለእኔ ያለውን እንጀራ ይሻግታታል እንጂ ማንም አይቆርሰውም። ሁልጊዜ ነው እንደዚህ የምትሳደበው? አለ ጨዋታ ለመጀመሪያ ያህል። ጎረቤትሽ ተነጫናጭና ተናካሽ ከሆነች እንዴት ሆናችሁ ነው አብራችሁ የምትኖሩት? አላውቃትም፣ ጎረቤት አይደለችም አለችው በሯን እየዘጋጋች። ማለት አልጋውን ተከራይታው ነው። ነገ ደግሞ ሌላ ሴት መታ ታስተኛበታለች። አከራዋስ? ማለቴ ለምን እሷ በገዛ አልጋዋ ራሷ አትሰራበትም? አሮጊቷ በእድሜ ገፋ ስላለችና ስለሚያማት ገበያዋ ቀዝቅዟል። አንድ ወንድ ገብቶ በር ባዘጋ ቁጥር ግማሽ ሂሳብ እሷ ነው። ያከራዋ የእናቴ ጓደኛ ነበረች። ያንቺስ አልጋ ተከራይቶ ያውቃል? አላት አልጋው ላይ እያረፈና የጫማውን ክር እየፈታ። አዎ። ለምን ያህል ጊዜ? ከ15 ዓመት በላይ። ዓመታት? ደንገጥ አለ። ያልኩትን አልሰማችም ልበል? ፍቅር ይዞሽ ያውቃል? አላት ወሬ ለማውራት ያህል። ፍቅር ይዞሽ አያውቅም? መምህሩ ወንድሜ ነበረ አለችው። እሷ የምትለውን መምህር ያውቀው ይመስል። መምህሩ እንደ ወንድም ነበር የሚያያት። አልጋዋ ላይ ሆኖ እስኪመረቅኑ ድረስ ይቅሙ ነበር እንጂ ተኝተውበት አያውቁም ነበር። የሥራ ሰዓቷ እስኪደርስ አፉን ተግሞጥሞጦ እስኪወጣ እኔና በዙሪያ ያሉ ሰዎች የተሻለ ኑሮ መኖር ስለምንችልበት ዘዴ ሲዘይድና እቅድ ሲነድፍ ነበር የሚያመሸው አለችው። ላልጠየቅኩሽ ጥያቄ ነው እንዴ መልስ የምትሰጪው? አላት ግራ ስትገባው ቆይቶ። ደግ ነበር። ምስኪን የደሃ ልጅ። ማንንም አፍቅረሽ አታውቂም ነበር ማለት ነው? ለማስተማር ገጠር ተመድቦ ሲሄድ አውቶቡስ ተራ መተሽ ሸኘኝ ሲለኝ እምቢ ስላልኩት ሁልጊዜ ይከፋኛል። ግን እኮ ሸኝቼዋለሁ። ስሸኘው ግን አላየኝም። እንዲያየኝም አልፈለግኩም ነበር። መኪና ውስጥ ገብቶ ከአውቶቡስ ተራ እስኪወጣ ድረስ ተደብቄ እያየሁት ነበር። በመጨረሻው ሰዓት እሱ ከእሷ ጋር በመታየቱ በወዳጆቹ አይን አንሶ የሚታይ ስለመሰላት ነበር ያልሸኘችው። ተፈቅረሽም አፍቅረሽም አታውቂም ማለት ነው? ወንድሜ ነበር አለችው። እንደ ወንድም ሊታይ የሚችል ወንድም ማግኘት ለእሷ ከአምላክ ጋር የማውራት ያህል ነው። የሚፈቀር ሞልቷል። የምትፈቀር ሴት ሆኖ መገኘትም አይከብድም። እንደሷ ላለ ብቸኛና ባይተዋር ግን መምህሩ ትልቅ ሰውና ታላቅ ወንድም እንደነበር ልትነግረው ፈለገች። የመስማት ችግር እንዳለበት ሰው ነው መልስ የምትሰጥ። ለምን ቡና ቤት ተቀጥረሽ አትሰሪም? አላት። ሰማቸው። ባመነጨው ሐሳብ ኩራት እንዳደረበት ግልጽ ሆኖላታል። አልፈለኩም። የተሻለ ይከፍሉሽና አልፈለኩም። እዚህ ያረጀ ቤት ውስጥ ከመኖር ቁጣዋን ልደብቀው ሞከረች። ውድ ከሚያስከፍሉት በምንም አታንሽም። ዝም። በልቧ ግን ይህንን ቤት የምለቀው ይመስልሃል እያለች ነበር። የምለቀው ይመስልሃል? አላደርገውም። የሚፈልገኝን ወንድ ወደምገኝበት አስመጣዋለሁ እንጂ። አውቃለሁ ቤቴ ጠባብ ናት። 2 አልጋም አታዘረጋም። ቢሆንም ለእኔ ትሰፋኛለች።
እናት የወለደችኝ ዕለት የሞተችበት ክፍል እንደሆነ ብነግርህስ ምን ይሰማኝ ይሆን? ምን ሆንሽ አላት ከርደድ አጠር ያለ ጸጉሯን እየደባበሰ። ምን ነው ዓይንሽን ባርግዟል? የሆንሽው ነገር አለ? በአሉታ አናቷን ነቀነቀች። ደግሞም መማር ነው የሚያዋጣሽ። አንጎልሽ ለእውቀት ክፍት ይመስላል። ለምን አትማሪም? ከ8ኛ ክፍል በላይ ትምህርቷን አልቀጠለችም። በየጊዜው ወላጅ አምጪ ትባል ነበር። ከመምህሮቿ ጋር መግባባት አልቻለችም ነበር። የምትወስደው ወላጅ ስላልነበራት በየጊዜው ማልቀስ ነበር ስራዋ። ፊደል ዳገቷ ነበር ቅጽል ስሟ። ሚኒስትሪን 3 ጊዜ ከወሰደች በኋላ ትምህርት ቤት የመመላለሱን ነገር እርግፍ አድርጋ ተወችው። ብድግ አለችና ያረቂውን ጠርሙስ ጨበጠችው። በአንዱ መለኪያ ቀዳችበት። ሙሉ ነበር። አጋመሱት። የሚል የስልክ ድምፅ ሰፈሩን ሲረብሸው ድንግጥ ብላ ሲሰርቅ እንደተደረሰበት ሕፃን ተረብሻ ነቃ ስትላያት ምን ነው አላት። ስልኩ አለ። ምን ለማለት እንደፈለገች ግራ ገብቶት ተደወለ። ላንቺ ነው አላት። እየመጣሁ ነው ብሎ እየመጣ መሆኑን ቀደም ብሎ ደውሎ የሚያሳውቅ ደንበኛ ይኖራት ይሆን ብሎ እያሰበ መምህሩ ብቻ ነው ደውሎልኝ የሚያውቀው አለች ሆድ በሚያባባ ድምፅ። እና እሱ ነው ማለት ነው? በመምህራን ማሰልጠኛ ተቋም ተመርቆ ገጠር ሊያስተምር ከተላከ ዓመት አልፎታል። ከሄደ ድምፁን ሰምቼው አላውቅም። ታዲያ ምን አስደነገጣሽ? እኔ እንጃ፣ ሁልጊዜ የስልክ ጥሪ ሲሰማ እንዲህ ያደርገኛል። ጸጥታ ሆኗል። ጸጥ። አውሪኝ። ስለምን? በቃ አለ አይደል፣ ስለሆነ ነገር ዝም ላለ ማለት ያህል አላት አረቄውን ወደ አፉ እያስጠጋ። ቀዝቃዛ ነሽ ልበል ወይስ ስሜት አልሰጠውሽም ነው? ወይስ ለሁሉም ወንድ እንዲህ ነሽ? ስለምን እንደሆነ አላውቅም እንጂ በጥልቀት እያሰብሽ ነው። ከወንድ ጋር ስትተኛ እንደዚህ ናት። ወላጆቿን አታውቃቸውም። ይቀፋታል። ሞቅ ሲላት አንደበቷ እየተኮላተፈም ቢሆን ሕይወቷን ተረከችለት። 21 ዓመት ከሞላት መንፈቅ አላለፈም። ግን ነፍስ ካወቀች ጊዜ ጀምሮ ዘመዷ ነኝ የሚል አልመጣም። አለሌ ይባል ከነበረው ከታላቅ እህቷ ባል ጋር አልጋ ላይ ስለተደረሰባት ነው እናቷ ከዘመድ ወዳጅ የተቆራረጠችው። አልጋዋና ቤቷ ለ15 ዓመታት ያህል ተከራይቶ ነበር። በሳምንት ለ2-3 ቀናት አከራይታው በተከራየበት ገንዘብ ደግሞ የዓመት ልብሷን የዕለት ጉርሷን የሚሸፍኑላት የእናቷ ጓደኛ የሆኑት ጎረቤቷ ነበሩ። አንድ ቀን እትዬ እናቴ ዘመድ አልነበራትም ብላ ስትጠይቃቸው ሀገሩ የት እንደሆነ ጠፍቶኛል እንጂ ወደ አዲስ አበባ ጉዳይ ገጥሞት ሲመላለስ የሚጠይቃት ሰው እንደነበር አስታውሳለሁ አሏት። ወንድሟ ይሆናል ወይም አጎቷ ትላቸዋለች። የከንፈር ወዳጄ ነበር ብላ አስተዋውቃኛለች። ከሀገር ቤት ወዳጆቿ ሁሉ ፊቱን ያልመለሰባትና አንገቱን ያልቀለሰባት እሱ ብቻ ነበረ። ታዲያ ይጠፋ? ከተወለድኩ በኋላ ብቅ ያላለው ለምንድን ነው? ሞቶ ይሆን? ማናውቆት ልጄ። የቀብር ቀኗ ካለፈ በኋላ አይኑን አይቼው አላውቅም። እናቷን አይታት አታውቅም። ፎቶግራፏም እቤቷ ውስጥ የለም። የተወለደች ዕለት አይደል እናቷ ያረፈችው? ከእኔ አብራክ ነው የተከፈልሽው የሚል አባትም አልመጣም። የእናቷ ጓደኞች እየተቀባበሉ አሳደጓት። የእናቷ ሙያ መተዳደሪያዋ ሆነ። የእናቷ ምጣድ ረሃቧን የምታስደነግጥበት ፈጥኖ ደራሽ ሆነ። ጎረቤቶቿ እሷን መንከባከብ ሰልችተው ስለነበር በገላዋ እንጀራዋን መጋገር ስትጀምር አልተቃወሟት። ሆድ ይብሳታል። ባህር ላይ የምትንሳፈፍ ቅጠል የሆነች ይመስላታል። ከየትኛው ዛፍ ላይ እንደወደቀች ሳታውቅ ማዕበል የሚያንገላታት። አላምንሽም አላት ታሪኳን ሰምቶ ሲያበቃ። እንድታምነኝ አይደለም የነገርኩ፣ የሆንኩትንና የኋላ ታሪኬን እንድተርክልህ ውስጤ ስለገፋፋኝ እንጂ አለችው። በጭራሽ አላምንሽ። ሞቅታው ስለመጣ በጮክታ ነበር የሚሟገታት። ለመሆኑ አንቺ ጋር ለምን እንደመጣሁ አውቀሻል? ምክንያት ምን ይረባኛል፣ ገንዘብህን አልጣው እንጂ በሚል ስሜት ትከሻዋን ሰበቀችው። ባለቤቴን ካቀፍኳት 3 ወር ሞላኝ።
እናቷ ታመው ከገጠር ከመጡ ጊዜ ጀምሮ ከሳቸው ጋር ነው ውላ የምታመሸው፣ አምሽታም የምታነጋው። ታዲያ እኔ መፈንዳት አለብኝ? ንገሪኝ እስኪ። አረቄውን አነሳና ተጎነጨው። ባደረገው ነገር እንዳልተደሰተ ህሊናው እንደናቀውና የገዛ ገላውም እንደተጸየፈ ገባት። እናታቸው አፈር ትብላ። እኚህ የባለቤቴን እናት ሰበብ ፈልጌ ከቤት የማባረርበት መላለጣ፣ የማንም ሞት የረሳት አሮጊት መፈንጫ ሆኜ የተከበረች ሚስቴን የመሳሚያ ጊዜና ቦታ ልጣ። በነገራችን ላይ ከማውቃቸው ሴተኛ ዳሪዎች ሁሉ ያንቺን ያህል በውሸት ራሷን ያሰለጠነች ሴት አጋጥማኝ አታውቅም። የተሻለ ዋጋ እንዲከፈልሽ ብለሽ የፈጠርሽው አንጀት የሚያባባ ልብ ወለድ ታሪክ ነው እንጂ የትኛውም ሴት አንቺን ወርኩት የምትይው አይነት ህይወት ልትኖር አትችልም። እውነትህን ነው አለችው የጣቷን ጥፍር በጥርሷ እየቀነጣጠበች። አንዳንድ ሰው ተረት የሚመስል ታሪክ ይኖረዋል። ጠዋት ቀበቶውን ሲያስር አየ እንጀራ ነገር ደግሞ እንዲህም ተጀመረ ሲላት እሷም በልቧ እንዲህ አለች። አቤት ይህ ምጣድ ስንቱን አስተናግዷል፣ የስንቱን ጠረን ታጥኗል። ነገ ደግሞ እንዴት ያለ ገላ ምን አይነት አመል ይዞ ይመጣ ይሆን? ምንድነው አላት። ትላንትና ማታ ጎረቤቷ ከሆነው ሱቅ ኮንደም በዱቤ ስትገዛ ኮንደሙ ተጠቅልሎበት የነበረ ወረቀት ከመሬት አንስቶ መያዙን አየች። ከሆነ መጽሐፍ የተገነጠለ ገጽ ነው። ሆን ተብሎ እንጂ አጋጣሚ አይመስለኝም አላት። ምኑ? ይህ ወረቀት በእጅሽ እንዲገባ የተደረገው ላንቺና ለመሰሎችሽ የተጻፈ ደብዳቤ ይመስላል። አቀበላት። አነበበችው። ስትሞቺ የማያውቅሽ ባይተዋር ነው ጫር ጫር አድርጎ የሚቀምሽ። የወዳጅ ዘመድ እጅ ሳይነካሽ አንድ እንኳን ሰው አዝኖ ሳያለቅስልሽ ያኔ ሁሉም የሚያስቡት እንዴት አድርገው ሬሳሽን በፍጥነት ወዲያ ብለው እንደሚገላገሉ ነው። በዚህ ሰፊ ዓለም ከሚርመሰመሰው ሕዝብ አንድ እንኳን የሰው ፍጡር የለም። አንድ እንኳን የሰው ፍጡር ሊያስታውስሽ ከመቃብርሽ የሚሄድ የለም። እንዳልተወለድሽ እንዳልኖርሽ ስምሽ አብሮ ይቀበራል። ሽርክትክት አድርጋ ቀዳደደች። ከእናንተ መካከል ኃጢአት የሌለበት የመጀመሪያውን ድንጋይ አንስቶ ዘማዊቷን ይውገራት ያለው ክርስቶስ መምህር ነበር አይደል? አንቺ ሴት ከሳሾችሽ ወዴት አሉ? መምህራን ደስ ይሏታል፣ ትለወጫለሽ፣ አዲስ ታሪክም ይኖርሻል ይላት የነበረው መምህር የሆነው ወዳጇ በቅርብ ቀን እመጣለሁ ካለ ምን ያህል ጊዜ ሆነው? ምጣዱ ደራሲ እንዳለጌታ ከበደ፣ ተራኪ አረጋዊ ሰለሞን። ምጣዱ